የዲቪ ፕሮግራም ተቋርጧል። ይህንን ዜና ስነግራችሁ እያዘንኩኝ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት የዲቪ ፕሮግራም እንዲቋረጥ ወይም ደግሞ እንዲቆም አዘዋል። በዚህም መሰረት ዲቪ 2027 የሚባል ነገር የለም። ኔክስት ይርም የሚኖር አይመስለኝም። ፕሬዝዳንቱ ከኢሚግሬሽን ጋር ያላቸውን እንትን ታውቃላችሁ፣ አቋም ታውቃላችሁ። ከዚህም በፊት እንደዚሁ እንዲቋረጥ የዲቪ ፕሮግራምን ስፔሲፊካሊ እንዲቋረጥ ግፊቶችን ሲያደርጉ ነበር በመጀመሪያው ዙር ስልጣናቸው። ሰሞኑን አንድ ሹቲንግ ነበር መሰለኝ የሆነ ዩኒቨርሲቲ ላይ ያንን ወንጀል የፈጸመው ሰው በዲቪ የገባ ነው በሚል ነው እንደ ምክንያትነት ፕሬዚዳንቱ በዚህ ፍጥነት እንትን እንዲያደርጉ እንዲቆም ያደረጉት። ያው አግሬሲቭሊ የሆነ ውሳኔ የመወሰን እንትን አለባቸው ፕሬዚዳንቱ። ይህንንም እንግዲህ ያልተጠበቀ እንትን ነው። አልጠበኩም ነበር ስለ እውነት $1 ምናምን ሲሉ በቃ ያው መጀመሪያ ፕሬዚዳንቱ እንደማይፈልጉ የታወቀ ነው፣ ማንም ያውቃል። ግን ዲቪን ማለት ነው ስፔሲፊካሊ። ከዛ ውጭ ግን እሳቸው ቢዝነስ ነገር ነው የሚፈልጉት። ዲቪ ደግሞ ምንም አይነት ቢዝነስ እንትን የለውም፣ ቀጥተኛ ማለት ነው። ኢንዳይሬክት ሊኖረው ይችላል። ለማንኛውም ግን $1 ምናምን ሲሉ የሚቋረጥ አልመሰለኝም ነበር እና በጣም ተስፋ አድርጌ ነበር። እንደውም $1 ሲሉ ምናምን ብዙ ሰዎች እንትን ስለማይሉ ፕሮባቢሊቲውን ያሰፋል ምናምን የሚል ተስፋ ነበረኝ። ከዛ ውጭ ደግሞ ፓስፖርት ምናምን ብለው በደንብ ሴኩሪቲ ምናምኑን ጠበቅ አድርገውት ግን ይቀጥላል የሚል ተስፋ ነበረኝ። ፕሬዚዳንቱ ግን አግሬሲቭሊ በቃ እንደዚህ አይነት ውሳኔዎችን የመወሰን እንትን አለባቸው። ያው ሙሉ ስልጣናቸውም ነው ሙሉ መብታቸውም ስለሆነ ነው። ለማንኛውም ዲቪ 2027 የሚባል ነገር የለም። እንደኔ ግምት 2028 አይኖርም። ፕሬዚዳንቱ እስካሉ ድረስ የሚቀጥል አይመስለኝም። አም ሶሪ ቱ ሴይ ዛት